ጤና ይስጥልን እንዴት ናችሁ? ፋና ፖድካስት አንድ ጉዳያችን ተጀምሯል። የዛሬው አንድ ጉዳያችን በትግራይ ክልል ወቅታዊ ሁኔታ ላይ የተመሰረተ ይሆናል። በክልሉ ያለው ሁኔታ ምን ይመስላል አሁናዊ? ለዚህ ደግሞ የክልሉ ላይ የሚያስፈልገው ሰላም ምን አይነት ነው? የህዝቡ የሰላም ናፍቆት እንዴት ነው? የሚሉትን ሀሳቦችና ሌሎችንም ዝርዝር ጉዳዮች እያነሳን ቆይታ እናደርግበታለን። ከኛ ጋር ቆይታ የሚያደርጉት የትግራይ ክልል ተወላጅ ናቸው። ከዛ ባሻገር ደግሞ በጊዜያዊ አስተዳደር በተቋቋመ ጊዜ የመቀሌ ከተማ ከንቲባ ሆነው አገልግለዋል። አቶ አትክልቲ ኃይለስላሴ ከኛ ጋር ቆይታ ያደርጋሉ። ቅድስት ዘውዱ በአብሮነት ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ስለቁ በጣም አመሰግናለሁ። ፈቃደኛ ሆነው እዚህ ስለተገኙ አመሰግናለሁ ስለጋበዛሽ። በእርግጥ አንተ የሚለውን ሀሳብ ተስማምተንበታል። ቅድም ወደሱ መለሳለሁ። በድጋሚ በጣም አመሰግናለሁ። የትግራይ ወቅታዊ ሁኔታ እጅግ በጣም አሳሳቢ ደረጃ ላይ የደረሰበት ጊዜ ላይ ነው የምንገኘው እና ሁላችንም ምንድን ነው የተፈጠረው የሚለውን ነገር ማወቅ እንፈልጋለን። በቅርበት ፖለቲካውን እንደሚከታተል ሰው ደግሞ ክልሉ ላይ ያለውን ሁኔታ በቅርበት እንደሚያውቅ አንድ ሰው ከዛም ባሻገር ደግሞ በተለይ በጊዜያዊ አስተዳደርነት በቆይባቸው ጊዜያት የነበረውን ነገር በጥልቀት ስለሚያውቁት አሁን የተፈጠረውን ነገር በደንብ ያውቁታል ብዬ አስባለሁ። እንግዲህ ያጠፋው አካል ልቡን እስካልመረመርን ድረስ ምንድን ነው የተፈጠረው ትግራይ ላይ? መለስ ብለን ስናየው ያለፉት 7-8 ዓመቶች የነበረው ፖለቲካ ሁኔታ ይታወቃል። አገራዊ ለውጡ ከመጣ በኋላ ለውጡን ላለመቀበል ከለውጡ ጋር አብሮ ለመሄድ ከነበረው የፍላጎትና ዝግጁነት ማነስ ችግሮችን ህገ መንግስታዊና ሰላማዊ በሆነ መንገድ ከመፍታት ይልቅ በተፈጠሩ ብዙ የህገ መንግስት ጥሰቶች ወደ ግጭት መጋባቱ ይታወቃል። ያው ጦርነቱ ብዙ ነገር ያሳጣ ሰፊ ጦርነት ነው የነበረው። አይ ቲንክ በዛ ሂደት ላይ የነበረው ነገር ሁላችንም የምናውቀው ስለሆነ ከዛ በኋላ ግን በአጋጣሚ አንዱ ትልቅ እንደ የለውጥ ምዕራፍ ተደርጎ የሚታሰበው የፕሪቶሪያ የሰላም ስምምነት ነው። ያው ስምምነቱ ሲፈረም የነበረው ነገር ይታወቃል እና ያንን የነበረው የጦርነት ጉዳት ለማስቆም ያሉ ልዩነቶች በሰላማዊ መንገድ በጠረጴዛ ዙሪያ ለመፍታት ህዝቡ ከገባበት ቀውስ የሚወጣበት መንገድ ለማመቻቸት ብዙ እድሎች የፈጠረ ስምምነት ነው የነበረው። ለዚህም መላ ኢትዮጵያ ህዝብ በተለይ ደግሞ የትግራይ ህዝብ የስምምነቱ አስፈላጊነት ተቀብሎና አምኖበት እንዲፈጸም ሙሉ በሙሉ ምንም ሳይሻረፍ እንዲፈጸም ትልቅ ፍላጎት ያሳየበት ሁኔታ ነው የነበረው። ይሄ ስምምነቱ አስፈላጊነት እና ለተግባራዊነቱ የነበረው ዝግጁነትና ድጋፍ የሚታየው በህዝቡ በኩል ስምምነቱን ፈረምን በሚሉ በተለይ በዛ ጊዜ የነበሩት የህወሓት ታጣቂዎች አመራር ግን ይሄ በህዝብና በፌደራል መንግስት ለስምምነት የተሰጠው ቦታና ትርጉም እነሱ ላይ ፕራክቲካሊ በዛ ደረጃ አይታይም። ገና ስምምነቱ እንደተፈረመ ከአንድና ከሁለት ቀን በኋላ በተለያየ መንገድ ስምምነቱን ላለመቀበል ብዙ ተቃውሞዎች ያሳዩበት ከዛም ቀጥሎ ወደ ተግባር ለመግባት በሚደረጉ እንቅስቃሴዎችም ትልቅ እንቅፋት ለመፍጠር በተደራጀ መልኩ የተንቀሳቀሱበት ሁኔታ ነው የነበረው። ዝም ብለን እንደ ምሳሌ እንኳን እንውሰድ ብንል ምናልባት አይተሽው ከነበረ አላቅም ከስምምነቱ መፈረም በኋላ አቶ ስብሐት ነጋ ኢንተርቪው አድርጎ ነበር እና ስለ ስምምነቱ ሲጠየቅ ይሄ ስምምነት ዘላቂ ሰላም መፍትሄ ያመጣል ብለን አናምንም፣ ይሄ ስምምነት የምንጠቀምበት ለጊዜ መግዣ ነው
እንጂ በዚህ ስምምነት ችግራችን መፍታት አንችልም የሚል ቃል በቃል የተነገረ ነገር ነው የነበረው። ያው እሱ ደግሞ በቡድኑ ላይ ያለው ተጽዕኖ ምን እንደሆነ ይታወቃል። ከዛም በሌሎች መንገዶች ስናያቸው መቀለ ውስጥ ያለው የዛ የቡድኑ አመራርም በተለያየ መንገድ ስምምነቱ አንዴ የኛ አይደለም ሲሉ፣ ሁለትም በሌላ በኩል ደግሞ ስምምነቱ የፈረሙ ሰዎች እኛን አይወክሉም ሲሉ፣ በሌላ በኩል ደግሞ ስምምነቱ እኛን ለማጥፋት የተፈረመ ነው ምናምን እያሉ በተለያየ መንገድ ሲገልጹበት የነበረ ነገር አለ። በቃል ከተናገሩት እና ከሰጡት ሀሳብ በዘለለ መልኩ ግን በስምምነቱ ላይ እንዲፈጸሙ የጋራ መግባባት የተደረሰባቸው ያው ዓለም አቀፍ ማህበረሰብ ተሳትፎበት የተፈረመው ነገር ወደ ተግባር ሲገባ ተግባራዊ እንዳይሆን ትልቅ እንቅፋት የፈጠሩበት ነገር ነው የነበረው። ያው እንደ ጥሩ ነገር ሊታይ የሚችለው ተኩስ ማቆሙ ኦልሬዲ ከስምምነቱ በኋላ ኢሚዲየት የተኩስ ማቆም መደረጉ እንደ አዎንታ የሚታይ ነው። ከዛ ያ ተስፋ የሚሰጥ ነገር ነው። ከዛ እሱን ተከትለው ሊደረጉ የነበሩ በተለይ ለአመታት ከቀየው ተፈናቅሎ ብዙ ስቃይና እንግልት ሲያገኝ ሲደርስበት የነበረው ተፈናቃይ የመመለሱን ነገር በተደጋጋሚ ለመመለስ የሚደረጉ እንቅስቃሴዎች እንዳይሳኩ በማድረግ በጣም በሚያሳዝን ሁኔታ ይሄ የሚባል ህጋዊ ህልውና የሌለው ድርጅታችን ካልተመለሰ ተፈናቃይ አይመለስም እስከ ማለት የሚገለጽ ኢሰብአዊ የሆነ ጭካኔዎችን የታዩበት ከበጠሩነቱና ከዛ በፊትም በነበሩ የኢኮኖሚ ክራይሲስ ብዙ ሰዎች ለረሃብ ለችግር ፌስ የሚያደርጉበት ሁኔታ የነበረው ያንን ለመፍታት የነበረው የሰብአዊ ድጋፍ እንቅስቃሴ በትክክለኛ መንገድ ለሚመለከተው አካል እንዳይደርስ ማደናቀፍ ነበር የታሰበው። ተፈናቃዮች በተለይ በዋናነት ለተፈናቃዮች ማዕከል ያደረገ በቤታቸውም ሆኖ ባጋጠመው ችግር ሰፊ የሆነ ኢኮኖሚ ችግር ያለባቸው ወዛት ማተር ከዛ በፊትም በዚህ ትግራይ ውስጥ ከዛ በፊትም 1.7 ሚሊዮን ሰዎች በሰፍቲኔት የተዳደሩበት የነበረ ክልል ነው። ስለዚህ መጀመሪያውም ሰፊ ችግር ያለበት ነው። ይሄ ጦርነት ደግሞ ሲጨመር ችግሩ ወደ ባሰ ሁኔታ ሄደበት ነገር ነው። ግን ለዚህ ሰዎች ህዝብ ለመድረስ በተደረገ እንቅስቃሴ የነበረው ሰብአዊ ድጋፍ ከፌደራል መንግስት የሚሆን ከዓለም አቀፍ የሚቀርብ ሰብአዊ ድጋፍ በጣም በብዙ መልኩ በዓለም ደረጃ ሪፖርት እስኪደረግ ድረስ የሚደርስ የስርቆት በነፍሸሪ በመለየት ላይ የሚገባው ድጋፍ በመስጠት ሂደት ብዙ እንቅፋቶች የተደረገበት አላስፈላጊ በሆነ መንገድ ፖለቲሳይዝ የሆነበት ለሰብአዊ ተግባር የሄደ ነገር ለሌላ አንድ ግሩፕ ፍላጎት ፖለቲካዊ ፍላጎት እንዲውል የሆነበት ነገር የነበረው ከምንም በላይ ደግሞ ወደ ዘላቂ የሰላም ሂደት ለመግባትም ዲዲአር ለመፈጸም በተስማሙት መሰረት ያው የመፍታት ጉዳይ እንዳየነው የተወሰኑ ለምልክት የሚሆን ነገሮች ከተጀመረ በኋላ እሱን የማደናቀፍ ስራ የተሰራበት ኦፍ ኮርስ የማታለል ያው አይደለም ምን ጥቅም ሊኖረው እንደሚችል ግን ያው መሳሪያዎችን የመቅበር ኦፍ ኮርስ አሁን ተመልሶ ቆፍረው የሚያወጡበት ነገርም የታየ ያለው ነገር ነው ያለው። ይሰራል አይሰራም ሌላ ጉዳይ ሆኖ ማለት ነው። ታጣቂዎቹ በዲዲአር ፕሮሰስ እንዲያልፉ የማድረግም ነገር ያው እንደ ማሳያ መጀመሪያ አካባቢ አክቲቭ ያልነበሩት የተወሰኑ የሰው ኃይል ወደ ፕሮሰሱ እንዲገባ የማድረግ ነገር ነበረ። ከዛ በኋላ ግን ተጠናክሮ ሁለተኛ ሶስተኛ ዙር እያለ ተጠናክሮ ሊቀጥል ሲል እሱም ያው እንዳይፈጸም ማደናቀፋቸው ይታወቃል። ከዛ በዘለለ ደግሞ ትልቁ ደግሞ ሌላ ጥሰት ደግሞ በዲዲአር ፕሮሰስ ያለፉ ሰዎች ኦልሬዲ በስፈላጊው ነገር ተደርገው ወጥተው እያለ ወደ ሰላማዊና ወደ የነበራቸው ሲቪላዊ ወደ ማህበረሰብ ተቀላቅለው ወደ ነበራቸው
ህይወት ሊገቡ እየተገባ አሁን ደግሞ ተመልሰው በማስገደድ ተመልሰው እንዲታጠቁና ለሌላ ጥፋትና ግጭት እንዲዘጋጁ ያደረገበት ያለ ሁኔታ ነው የምናየው። ከዚህ በላይ ግን ያው ኦልሬዲ ጦርነት ላይ በነበረበት ጊዜ ትልቅ የሰላም እና የጸጥታና የመረጋጋት እጦት ነበረ። ስለዚህ አንዱ ከፕሪቶሪያ ስምምነት በኋላ አንዱ ተስፋ የተደረገው ነገር በሚቋቋመው ጊዜያዊ መስተዳደር ህዝቡ የነበረው የጸጥታና የሰላም የመረጋጋት ችግር እንዲቀረፍ ነው አንዱ። ይሄን ስናየው ሁላችንም በየጊዜው በተለያየ መንገድ እንደምንሰማው ክልሉ ላይ ሰፊ የሆነ ህግ አልበኝነት የሰፈነበት ሰዎች ወቤታቸው ወጥተው ተመልሰው ለመግባት ምንም አይነት ዋስትና የማይሰማቸው በየጊዜው ሰዎች የሚገደሉበት፣ በየጊዜው ሴቶች የሚደፈሩበት፣ በየጊዜው ትልልቅ ወንጀሎች የሚፈጸምበትና ከዚህ በፊት በትግራይ ላይ ታይቶ የማይታወቅ አይነት ብዙ ችግሮች ነበሩ ብለን እናነሳ እንችላለን። ግን እንደዚህ አይነት ምልክቶች አልነበሩም። እንደውም ሪላቲቭሊ የተሻለ ማለት ሰዎች ኢንሴኩሪቲ የሚሰማቸው አካባቢ አልነበረምና ህግና መመሪያ ሲወጣ ራሱ ለመተግበር በጣም ፈጣን ይሆናል። እንደዛ አይነት ነገር የነበረ በቃ ሰው ኮምፕሊትሊ ምንም አይነት ዋስትና እንዳይሰማው የሆነበት አይነት ሰዎች የተለያየ ጥፋት ፈጽመው በህግ ሊጠየቁ ሲፈልጉ ራሱ አንዳንድ አመራሮች ከህግ በላይ ሆነው ወንጀል የፈጸመው ሰው ለነሱ ካለው ቅርበት አንፃር የሚያዩበት የጥቅም ትስስር በጣም በሚያሳዝን ሁኔታ አንዳንድ የታጣቂዎች አዛዦች የኔ ቤተሰብ ስለሆነ ምንም ወንጀል ቢፈጽም በህግ አይጠየቅም እስከ ማለት የደረሱበት በጣም ትልቅ ህግ አልበኝነት የታየበት ነው። ከዛ ሌላው የፐብሊክ ሰርቪስን የመንግስትና የህዝብ አገልግሎትን የማስቀጠል ጉዳይንም ስናይ ኦፍኮርስ ከስምምነቱ በኋላ አብዛኛው ሴክተር በተለይ ቀጥታ ፌደራል የሚያስተዳድራቸው ተቋሞች የስልክ፣ የመብራት፣ የባንክ የመሳሰሉ ሰርቪሶች ቶሎ ወደ ተግባር እንዲገቡ ወደ ስራ እንዲገቡ የተደረገበት ነገር አለ። አንዱ የፌዴራል መንግስት ማድረግ የነበረበት በፕሪቶሪያ ስምምነት መሰረት አንዱ ይሄ ነው አይደለ? በዛው የይዘው በተነሳልን ስለዚህ እነዚህ አገልግሎቶች የጎደለው ነገር በመሙላት ቶሎ ወደ አገልግሎት እንዲገቡ የተደረገበት ሁኔታ ነው ያለው። ሌላው ፐብሊክ ሰርቪስ ግን ስናየው ስቲል በተረጋጋ መንገድ አገልግሎት እንዳይሰጥ ሆን ተብሎ የማደናቀፍ ስራ የተሰራበት ነው። ለምሳሌ ብዙ የጤና ተቋሞች ታጣቂዎች እንዲተቀመጥባቸው ተደርገው ህዝብ ሰርቪስ እንዳያገኝ የሆነበት አለ። ብዙ ትምህርት ቤቶች ታጣቂዎች እንዲቀመጥባቸው ተደርጎ ተማሪዎች ትምህርት እንዳያገኙ የተደረገበት ሁኔታ አለ። ሌላ ሰርቪስ የሚሰጥባቸው የመንግስት እና የህዝብ ተቋሞች ላልተገባ ዓላማ እንዲውሉ በማድረግ ከነዛ ተቋማት ህዝቡ ሊያገኙ የሚገባ አገልግሎት እንዳያገኝ የተደረገበት ሁኔታ ታይቷል። ከዚህ ጋር ተያይዘው ለምሳሌ የምታስታውሽ ከሆነ የመጀመሪያው ኦልሬዲ ከፕሪቶሪያ በኋላ የተቋቋመው ጊዜያዊ መስተዳድር ሲቋቋም ስምምነቱ ፌዴራል መንግስትን በጊዜያዊ መስተዳድሩ መሳተፍ ብቻ ሳይሆን ሂደቱን የመምራት ኃላፊነትም ያለው ፌዴራል መንግስት ነው። ግን ክልሉ ሰላም እንዲሆን ቶሎ ወደ ተረጋጋ ሁኔታ እንዲመለስ ከነበረ ፍላጎት አንጻር ፌዴራል መንግስት የነበረው እዛ የሚገባውን ለነሱ በመስጠት ቶሎ ጊዜውን መስተዳድር እንዲቋቋም ብዙ ድጋፍ ተደርገዋል። ግን ከመጀመሪያው ጀምሮ ያየናቸው የስልጣን ሽኩቻዎች ናቸው። ቶሎ ጊዜያዊ መስተዳድሩን አቋቁመን ህዝባችንን እንድረስለት፣ ክልላችንን እናረጋጋ፣ ወደ ሰላም እንመልሰው፣ ወደ ልማት እንመልሰው የሚል ሳይሆን እኔ ልሁን የሚለው ነገር ማን ይቀመጠው በሩ ላይ የሚለው ነገር ምን ያህል ጊዜ እንደወሰደ መጀመሪያ ይታወቃል። ከዛ በኋላም ብዙ ጊዜ ወስዶ ከብዙ ጊዜ በኋላ ጌታቸው ረዳ ጊዜያዊ መስተዳድርም ከመጣ በኋላ እንዴት ወደ ስራ እንዳይገባ ፓራላይዝ እንዳደረጉት
ከዛም በዘለለ በውስጣቸው የተፈጠረው ክፍፍል ይታወቃል። እንዳይሰሩ ከማድረግም በዘለለ መልኩ ትግራይ ውስጥ እንዳይኖርም አድርገው ከክልሉ እንዲወጡ ያደረጉበት ነገር ሁላችንም የምናስታውሰው ነው። ከዛ በኋላም በራሳቸው ፍላጎትና ምርጫ የመጣውም የታደሰ ወረደ መስተዳድርም እንደ ዓመት ሙሉ ምንም እንዳይሰራ ጥፍገው ይዘው መልሰው ደግሞ በጣም በሚያሳዝን ሁኔታ ምናልባትም በተለያየ መንገድ ሲሸራርፉት በተለያየ መንገድ ሲያፈርሱት የነበረውን የፕሪቶሪያ ስምምነት ኦፊሻሊ ፈልገው ተስማምተው ያቋቋሙትን ጊዜያዊ መስተዳድር መፈንቅለ መስተዳድር ነው የሚባለው የክልል ስለሆነ የፈንቅለ መንግስት በማድረግ ያው የፕሪቶሪያ ስምምነትን ቀደው አስቀንጥረው የጣሉበት በማን አለብኝነት ኦልሞስት የዓለም ማህበረሰብ ፊት የፈረሙትን የፕሪቶሪያን ስምምነት ተገዥ እንዳልሆኑ በተግባር የገለጹበትና ያው አሁን የምናየው የማን አለብኝነት አይነት ነገር በተግባር ያየንበት ነው። ስለዚህ አጠቃላይ ትግራይ ህዝብ ምን ላይ ነው ያለው ብለን ስናስብ ከፕሪቶሪያ በኋላ እንኳን ስናየው የነበሩ ፕሪቶሪያ የሰላም ስምምነት ከመፈረሙ ጋር ተያይዞ ተፈጥረው የነበሩ ተስፋዎች እና ታይቶ የነበሩ የመረጋጋት ጭላንጭሎች በባሰ ሁኔታ የጠፉበት ህዝቡ ወደ ባሰ የጸጥታና የመረጋጋት ስጋት የገባበት አጠቃላይ ማህበራዊ ኢኮኖሚያዊና ፖለቲካዊ እንቅስቃሴው ከምንም ጊዜ በላይ በአንድ ቡድን ፍላጎት እና ፈላጭ ቆራጭነት እጅ ውስጥ ገብቶ ህዝብ በራሱ ላይ የመወሰን መብቱ እንዳይኖረው ምናልባትም ሰምተሽ ከሆነ በቅርቡ ደግሞ አንድ አዋጅ ወጥቷል። የአዋጅ ደግሞ አይደለም ሌላ ማለት እንደዚህ አይነት አዋጅ ሌላ ሀገር ላይ ወጥቶ ያውቃል ወይ ሌላ ህዝብ እንደዚህ አይነት ኤክስፒሪየንስ አድርጎ አላደረገም የሚለው ነገር አይ ቲንክ ጥናት የሚያስፈልገው ወይም የሙያው ሰዎች ሊነግሩን የሚገባ ነገር ሊሆን ይችላል። ግን ዲሞክራሲም ሰብአዊ መብት በጣም የሚያሳዝን ሁሉም አይነት መብቶች የህዝብ አሳልፎ የሰጠ ሰዎች እንኳን መቃወም ማሰብ መናገርም የሚከለክል በየትኛው መንገድ ሰዎች በራሳቸው የመወሰን መብታቸው በሙሉ የሚወስድ ወደ ጦርነት አለመግባት ወንጀል የሚያደርግ ደሪቨርስ እነሱን አለማገዝ አለመታጠቅ ወንጀል የሚያደርግ ያለህ ነገር በሙሉ ለነሱ አለመስጠት ወንጀል አድርጎ የሚወስድ ከቦታ ወደ ቦታ በነፃነት መንቀሳቀስን መደራጀትን መጠየቅን መናገርን የራስ ሪሶርስ ማስተዳደርን ለሰላምና ለፍትህ መቆምን እንደ ወንጀል የሚቆጥር ኦልሞስት በአጠቃላይ ያው ከዚህ በፊትም ዲሞክራሲያዊ መስተዳደር ነበረ ወይም ደግሞ ዲሞክራሲያዊ ድርጅት ነበረ ብለን ባንድልም ግን የነበሩ ነገሮች በሙሉ ያጠፋ በጣም አፋኝ የሆነ አዋጅ የወጣበት ሁኔታ ያለውና አሁን የትግራይ ህዝብ ከየትኛውም ጊዜ በላይ በከፍተኛ አደጋ ውስጥ በከፍተኛ ጭንቀት እና ምናልባትም ሊያድነው ሊደርስለት የሚችል አካል አጥቶ ተስፋ በመቁረጥ ሂደት ላይ ያለ ብሎ መግለጽ አይ ቲንክ የተጋነነ አይሆንም። ጥያቄው ለምን ነው? እኔ ይመስለኛል ለምን የፕሪቶሪያ ስምምነት እንግዲህ ተጥሷል ሙሉ በሙሉ ለመጣስ ደግሞ ውሎ አላደረም 2-3 ቀንም አልፈጀም። ወዲያውኑ በመግለጫዎች በቃለ መጠይቆች በተለያዩ መድረኮች የስምምነቱን የማጣጣል ስምምነቱን ላለመፈጸም ዳርዳር ሲባል የነበረው እንደተባለው ደግሞ ዲዲአርም የተፈጸመበት መንገድ ለይምሰልና ለማታለል ነው የሚል ሀሳቦችን ተነስቷል። ያ ከሆነ እንግዲህ ከትግራይ ማህፀን ነው የወጣው እሱ ማይካድ ነው። ለትግራይ ህዝብ ነው የምታገለው ለኢትዮጵያ ነው የምታገለው እያለ የነበረ ቡድን ነው ይሄ ቡድን። ለትግራይ ህዝብ የሚታገል ከሆነ የትግራይ ህዝብ እና የትግራይ እናት እንባ የማይገደው የትግራይ ልማት የማያሳስበው
ለማች አልለማች፣ አደገች አላደገች፣ ከዚህ ቀደምም እንግዲህ ትግራይ ለምታለች እያለ በውሸት ሪፖርቶችና በውሸት መግለጫዎች ነበረ። ትግራይ ደግሞ በቦታው ስንሄድ ውሃ እንኳን ዛሬ ድረስ የተጀመረ ፕሮጀክት እንኳን በማያልቅበት ሁኔታ ላይ ነው የምትገኘውና ትግራይን ያልጠቀመ ቡድን ለማን ነው የሚታገለው? ለምንድን ነው እዚህ ደረጃ ላይ የደረሰው? ምንድን ነው ፍላጎቱ? ይህን የሚያውቃል? ያ አሁን አይ ቲንክ አንዳንዱ እንዳልሹ ብዙ መስተካከል ያለባቸው ትርክቶች አሉ። አሁን ይሄ ቡድን ገና ከመጀመሪያው ለትግራይ ህዝብ ነው የታገለው የሚል ነገር አልስማማም። እንግዲህ ይላል እሱ። አይ ነው ያልሹ ይላል ያልሹ ኦፍ ኮርስ ይላል። ግን በማለትና በተጨባጭ ነገር ያለው ነገር ስታየው ለምሳሌ ሲነሳ የትኛው የትግራይ ህዝብ ጥያቄ ይዞ ነው የተነሳው? ከዛ ሁሉ ዋጋ አስከፍለው ህዝቡን የትኛው ጥያቄ ነው የመለሰው ብለህ ስታይ ከተመሰረተበት ጊዜ ጀምሮ አዲስ አበባ እስከገባ የነበረው ታሪኩም ስታይ ድርጅቱን መራልን የሚሉ ሰዎች ፍላጎትና ማንነትም ስታይ ፍዛት ማተር ብዙ ነገር ማለት የሚቻል ነውና ከመጀመሪያውም የሌሎች አካላት ጥቅምና ፍላጎት ለማረጋገጥ ከዛም የዘለለ የቡድኑ የራስ ፍላጎት እንጂ ለኢትዮጵያ ህዝብ ለትግራይ ህዝብ ታገለ ምናምን ብሎ ማለት ይከብደኛል። ከዚህ አንፃር ሲታይ ምክንያቱም ዝም ብለን መግለጫዎች ስናያቸው አንድም ቀን ህዝብ ያስቀደመበት ጊዜ የለም። ህዝብ የሚያስቀድም ቢሆን አሁን ዘላስት 7-8 ዓመት የነበረው ነገር አይተን ከሆነ ስልጣን ላይ ነበሩ። የሰሩት ስራ ጥሩ ነው መጥፎ ነው የሚለው ነገር በራሱ መድረክ የሚታይ ነው። ስለዚህ ከስልጣን በሚወርዱበት ጊዜ ለምን ከስልጣን እንወርዳለን ብለው ወደ ጦርነት መግባት ምን አመጣው? የወንበር ጥያቄ ብቻ ነው የሆነው። ስለዚህ የህዝብ ጥያቄ ያለው አካል የሚያስቀድመው ህዝብ ነው። 27 ዓመት ሙሉ በስልጣን በነበሩበት አንድ ሌሊት አድረውበት የማያውቁ ትግራይ አንድ ቀን ሄደውበት የማያውቁ የትግራይ የገጠር ቀበሌዎች እሳት ይዞ መሄድ ምን አመጣው? ህዝብ የሚጠቅፍ ከሆነ ለምንድን ነው ከዚህ ጦርነት ይዘው ወደ ትግራይ የሄዱት? ከዛ በኋላ እነሱ ከመጡ በኋላ የትኛው የህዝብ ጥያቄ ነው የፈቱት? አሁንስ በእነሱ ጸብጫሪነት የተከፈለው የሚሊዮን ወጣት ህይወት፣ የጠፋው ሀብትና ንብረት፣ ትግራይ የገጠማት ከልማትም ከዲሞክራሲም ከምንም ወደ ኋላ የመቅረት ጉዳይ ይሄ ማጋጠሙ ቆይቷቸው ይሄን ህዝብ ለመካስ እንዲያው ቢችሉ ተጠያቂ ነን ብሎ ማመን ነው ከነሱ የሚጠበቀው። ይሄ እንኳን ባይሆን ይቅርታ ጠይቆ ወደ ይሄን ነገር ከመፍታት ዘሎ አሁንም ተመልሰው በአደባባይ ለአሁንም አንድ ትውልድ ለጦርነት ይዘጋጅ ብሎ የሚናገሩ ሰዎች እኮ ናቸው ዳግም በግልጽ ያ። ስለዚህ አሁን ሰዎች በምንድን ነው ለትግራይ ህዝብ የታገሉት? በምንድን ነው ለትግራይ ለኢትዮጵያ ህዝብ የታገሉት? ማለት ምን እንዲሆን ዝም ብሎ ለፖለቲካ ለእንትን ህዝብ ምናምን ሌላ ጉዳይ ነው። ፕራክቲካሊ ግን ምንድነው መገለጫቸው ካልን ግን ይሄ የሚባል ህዝባዊ ዓላማ ያላቸው ለመጠቀሚያ ካልሆነ በስተቀር ይሄ የሚባል የትግራይ ህዝብ ነው እኮ ታሪካቸውን ብናይ እኮ ያልበላው በላ ያለማው ለማ እየተባለ በእነሱ ስህተት እና ክህደት እኮ የከፈለው ዋጋ ምን እንደሆነ ይታወቃልና ከዚህ አንፃር ስናየው ምንድነው ፍላጎታቸው ከሆነ ፍላጎታቸው እነዚህ ሰዎች የራሳቸው የስልጣን የሀብት ጥም ነው አንዱ። ሁለተኛው ወደዚህ ያመጣቸው ለነገር እነዚህ ሰዎች በተለያየ ጊዜ የሰሩት ወንጀል የትየለለ ነው። ስለዚህ ነገ ጠዋት ተጠያቂነት ይመጣል ብለው ስለሚያስቡ ይሄ ተጠያቂነት የሚመጣው ደግሞ ይሄ አገር ከተረጋጋ ስለሆነ በዚህ ክራይሲስ ላይ መቆየቱ ኢትዮጵያ እንዳትረጋጋ ማድረግ ትግራይ ደግሞ እንደ ክልልም በዚህ ክራይሲስ ላይ እንድትቆይ ማድረግ እነሱ በሰሩት ወንጀል እንዳይጠየቁ የሚሰጣቸው ፋታ ስለሚኖር ነው። ሌላው በጣም በሚያሳዝን ሁኔታ ያው አሁን ከማን ጋር እየሰሩ ነው የማን ተልእኮ ይዘው እየተንቀሳቀሱ ነው ስለሚታወቅ ስለዚህ የጌቶቻቸው የላኪዎቻቸው ፍላጎት ለማሟላትም እንደ አንድ ምክንያት ሊወሰድ ይችላልና ትልቁ እነዚህ ከመጀመሪያውም የህዝብ ፍላጎት የላቸውም።
አንድ ደግሞ በተጨማሪ ስልጣን ላይ በነበሩበት ጊዜ ደግሞ የዘረፉት ብዙ ሀብት ንብረት አላቸው። ይሄን ሀብት ንብረታቸው ደግሞ ይሄ ክልል ከተረጋጋ ነገ ጠዋት ማን ምን እንዳደረገ ስለሚታወቅ በእያንዳንዱ ቦታ ላይ የነበረ ለዚህ ያደረጉት ነገር እንዳይጠየቁ ዘርፎ ያከማቹት ነገር እንዳይነጠቁ ስለሚሰጉ የነሱ ፍላጎት በዚህ በግጭት በቃ ክልሉም አገሩም ከቻሉ ክራይሲስ ላይ ቆይቶ እነሱ ማንም ሰው እንዳይጠይቃቸው እንዳይነካቸው የማድረግ ፍላጎትም እንዳለ ምክንያት ሊታሰብ ይችላል እንጂ ይሄ የሚባል ህዝባዊ ምክንያት አለው ብዬ ልወስድ አልችልም። ጥፋቱን ማፈን፣ ወንበር ላይ መቀመጥ፣ ተጠያቂነት እንዳይመጣ መስጋት ወይም ደግሞ ይህንን ከመፍራት አንጻር እንግዲህ በየጊዜው መጫር፣ እሳት መጫር፣ ትግራይ እናት፣ የትግራይ ወጣት መማገድ አይነት አካሄዶች እንዳሉ ነው የሰሙ ያሉትና አሁን ደግሞ አንተም ልታነሳው ሞክረሃል። ከማን ጋር ነው እየሰራ ያለው? የኢትዮጵያ ታሪካዊ ጠላት ከሚባሉ አካላት ጋር እንግዲህ አሁን ተደራጅቶ እየሰራ ያለው ስራም እየተሰማን የተለያዩ መረጃዎችም እየወጡ ይገኛሉ። ይሄ እንግዲህ ትግራይን ብቻ ሳይሆን ኢትዮጵያን ምን ያክል አደጋ ላይ ነው የሚጥለው? ስር እየሰደደ ነው የሚመጣው። አንድ ነገር እንደተባለው ጊዜ ተገዛ። ከዛ በኋላ በጊዜ በተገዛው ጊዜ ምንድን ነው የሚሰራው? ሲሰራስ ከማጋ ነው? ከማጋ የሰራው ስራ ደግሞ ማንን ይጎዳል የሚለው ነገር ወሳኝ ስለሆነ ለትግራይም ለኢትዮጵያም ያለው አደጋ ምንድን ነው? አሁን ምን መሰለሽ፣ አንዳንዱ አይደለም በሚዲያ ልታወራው ልታስበው ሁሉም ያሳፍራል። ማለት ይሄ የወጣህበት ማህበረሰብ ክብር ታሪክም እኮ የሆነ ጥሩ ነገር ባትጨምርበት እንኳን ያን ክብር ማስቀጠል ያንን ቫልዩ መያዝ ታሪኩን ክብሩን መጠበቅ እኮ አንድ ነገር እንደሰው ተባሻለ። ስለዚህ በታሪክ የኢትዮጵያ የውጭ ኃይል እንዳይወራት ብዙ ዋጋ የከፈለ ህዝብ፣ ዳር ድንበሩ እንዲከበር ብዙ ዋጋ የከፈለ ህዝብ ከሌሎች ወንድምት ኢትዮጵያውያን ጋር ብዙ የጋራ እሴቶችን እንዲፈጠሩ በማድረግና ጠብቆ በማቆየት ብዙ ኮንትሪቢዩሽን ያደረገ ህዝብ በእነዚህ ጥቂት አይተም ነው የምንላቸው ሰዎች ይሄ ለዘመናት የገነባው ክብሩና ማንነቱና መገለጫዎቹ እንዲሆነው ማየት በጣም የሚያሳዝን ነገር ነው። ከዛ በዘለለ አሁን ስታዩ ለምሳሌ ከሻዕቢያ ጋር ያለው ነገር ስናይ ሻዕቢያ ጋር ያለው ነገር ከመጀመሪያውም እንደዛ ነበር ወንድ ለመደረግ ያለበት ምናምን የሚለው ሌላ ጉዳይ ነው። ያሁን ግን ለምሳሌ 5-6 years እንኳን ብናይ ምንድነው ሲሉ የነበሩት ምን አደረገን ነበር ሲሉ የነበሩት ፕራክቲካሊ ያደረጋቸው ነገሮችም ስለሆነ whatever በእንትኖቹ ትለያይ ይችላል። ግን ህዝብ ላይ የደረሰው ነገር ማንም መካር አይችልም። ከዛ በኋላ ምንድነው የተፈጠረው? የተበደለው ሰው ይቅርታ ተጠየቀ፣ ካሳ አገኘ፣ ህጋዊ የሆነ መፍትሄ ያደረገበት፣ ለደረሰው ጉዳት ጥፋተኝነት የወሰደ አካል አለ፣ ይቅርታ የጠየቀ አካል አለ። ከ4-5 ወር በፊት እኮ ኢሳያስ እኮ ባደረገው ነገር አንቆጭም ብሎ እኮ አደባባይ ላይ ሲናገር ነበር። አሁን ተመልሰው ትላንት እንደዚህ አይነት ጥፋት ፈጽመብን ከሚት አካል ተመልሰው ደግሞ የሱ አቻ እንኳን ሳይሆን የሱ ተላላኪ ፍታት ማተር ወይ አንድም የኤርትራ ባለስልጣን አንድም ነው የምልሽ ስለ ጽምዶ ምናምን ስለሚሉት ነገር ምንም ነገር ተናግሮ አያውቅም። የነሱ ህጋዊ ያልሆነ ሊቀመንበርና ፕሬዝዳንት ጀነራልና ምናምን ኮሎኔል በየቀኑ ሲለፈልፉ ሻዕቢያ ምላሽ የሚሰጣቸው በአንድ አክቲቪስት ነው። ያ እንኳን በአክቲቪስት ሌቨል ያለ ሰው እንኳን የነሱን ያህል አይደለም ጉዳይን ቫልዩ የሚያደርገው። ሌላ ወርደት ትላንት እንዲሆነች እናት፣ ትላንት እንዲሆነች ወጣት፣ ትላንት እንዲሆነ አባት፣ ትላንት እንዲሆነ ቤተክርስቲያን፣ ትላንት እንዲሆነ ምናምን ያሉት ነገር ሁሉም ወረታች ሁሉም ያለ ምንም እንትን አስቆመው ተመልሰው ወደ ሌላ የግርድና ስራ የገቡበት ሁኔታ ስታይ በዚህ ደረጃ ምን ያህል ጸረ ህዝብ እንደሆኑ ምን ያህል ይሄ የሚባል የትግራይ ኢትዮጵያውነት ኤሌመንት የሌላቸው ሰዎች መሆኑን ታያለ። አሁን
ከሌላም ላኪዎቻቸው ጋር ያላቸውም ነገር ሲታይ ይሄ የሚባል በመርህ ላይ መሰረት ያደረገ የሀገርና የህዝብ ጥቅም የሚያስቀድም አይነት ግንኙነት እንዳልሆነ ይታወቃል። ስለዚህ ከዚህ በመነሳት ይኸው አሁን ወጣቶች እንደተባለው በዲዲአርም በምንም ካለው የተጣቂነት እንትናቸው ወጥተው ወደ ትምህርታቸው፣ ወደ ስራቸው፣ ወደ ሌላው ማህበራዊ ኢኮኖሚያዊ መስተጋብራቸው ሊገቡ ሲገባ አይ ዶንት ኖ እንደ ዕቃ ለሌላ ሀገር ተሽጦ የሚሸጡበት ሁኔታ ነው ያለው። ለምሳሌ ወደ ሱዳን ላይ የታየ ያለው ነገር እኔ ለታሪክ ምን ተብሎ ሊነሳ እንደሚችል አላውቅም። በጣም ያሳፍር ነው። እንደ ዕቃ የሰው ህይወት እየተሸጠ ያለበት ሁኔታ ነው ያለው። ይሄ በእነሱ ህይወት አካል ያለው ትርጉም ምንድነው ከሚለው በዘለለ ነገ ጠዋት በኢትዮጵያና በሱዳን ጉርብትና የሚኖረው ትርጉም ምንድነው? ሌላ ቀጣና በተለይ የሱዳን ህዝብ ለትግራይ ህዝብ የሚኖረው ነገር ምንድነው ብለሽ ስታስቡ ሰዎች እንዴት ቢያስቡት ነው እንደዚህ አይነት ስህተት ውስጥ የሚገቡት? ብለሽ ስታዩ አብዛኛው ነገር እነዛ መጀመሪያ ያልናቸው ስጋቶች ስላሏቸው ዝም ብሎ በቃ የሆነች የህይወትን አንድ ቀን የማርዘም ጉዳይ ካልሆነ ይሄ የሚባል ስትራቴጂካሊ ወደፊት ታስበበት አገርና ህዝብን ሊያድን የሚችል ፈለስ ማተር ለራሳቸውም ሊያድን የሚችል ባይዘው ዝም ብሎ ይሄ የጊዜ መግዛት ጉዳይ ካልሆነ በስተቀር ነገር የምታይበት ነገር የለምና አሳዛኝ ነገር ነው አሁን እየሆነ ያለው። የፈጠሩት ያለው አላያንስ እንደሆነ ይታወቃል። ሊያረጉት የሚፈልጉትም ነገር ምን እንደሆነ ይታወቃልና ስታዩ በየትኛው መንገድ ምንም አይነት ዘላቂ የሆነ ጥቅም መፍትሄም ሊሆን የማይችል ምናልባት ግን ይሄ እዚህም እዛም እሳት እየለኮሱ ሀገሩ በተለይ ደግሞ ክልሉ ክራይስ ውስጥ እንዲቆይ በማድረግ ትንሽ እድሜያቸውን የማራዘም አይነት እሱን ነው ሊጠቀሙት የሚፈልጉት። እሱም ይሆናል አይሆንም የሚለው ነገር ሌላ ዲስከሽን የሚፈልግ ነው። በሰላም ማጣት ውስጥ የሚገኝ ትርፍ በእውነቱ አይገባኝም እኔና ለማንም ግልጽም አይመስለኝም። በቃ በእሳት ውስጥ መኖር እንዴት ሊለመድ እንደሚችልም ጭምርና የዚህ እሳት እየተማገደ ያለው እየተቃጠለ እየተለበለበ ያለው ደግሞ የትግራይ ህዝብ መሆኑ እጅጉ አሳዛኝ ነገር ነው። ለዛም ነው ሁሉንም የሚያመው ይሄ ሁኔታ። አሁን ላይ የትግራይ ህዝብ ትልቅ የሰላም ናፍቆት፣ የሰላም ጥማት ላይ ይገኛል። በፊት የልማቱ የምኑ ጥያቄ ሁሉም ቀርቶ እንደ ሰላም በመጣልኝ አይነት ስሜት ውስጥ ይመስለኛል እና ጭራሽ አልፎ ተርፎ የትውልድ ጥያቄ እየመጣ ነው። ትውልድ ህፃናት ትምህርት ቤት እየሄዱ አይደለም። አሁን ላይ ከትምህርቱ ይልቅ ወደ ፖለቲካው ወደዚህ እነሱን ወደ መርዳት እንዲጋዙ ቅድም እንደተባለው አይነት ያለ እድሜያቸው ጭራሽ ትጥቅ እንዲታጠቁ የተደረገበት ያለው ሁኔታ ነው እና ይሄ የትውልድ ጥያቄ፣ ይህ የትግራይ ህዝብ ጥያቄ፣ ይህ ህመም እንዴት ነው ህዝቡን ስጋት ላይ ይጣል ያለው? የህዝቡ ውስጥ የሰላም ናፍቆት የሰላም ፍላጎት እንዴት የሚገለጽ ነው? ያ ባይዘወይ እንዳልሽው አሁን ትግራይ ክልል ውስጥ ያለው ነገር በጣም እጅግ በጣም አሳሳቢ ነው። በጣም አስፈሪ ነገር ነው። በክልሉ ያለው የኢኮኖሚ ቀውስ ልትገልጸው ከምትችል በላይ ነው። ያለው የስራ እጦት ሁኔታ በጣም እጅግ ከፍተኛ ነው። ያለው የሰላም የጸጥታና የመረጋጋት እጦት በህዝብ ላይ የተፈጠረው ኢንሴኩሪቲ እጅግ በጣም ትልቅ ነው። ከዚህ በመነሳት ደግሞ በተለይ አሁን በቅርቡ ደግሞ ሰፊ የሆነ የአፈሳ ስራዎች እየሰሩ ነው ያሉት። ከእድሜ በታች የሆኑ ሰዎችም ጨምሮ በተለያየ መንገድ አስገድደው በየከተማው በየገጠሩ አስገድደው ወደ ታጣቂነት እያስገቡበት ያለ ነገር ነው ያለው። እንዳልሽው ወጣት ትውልዱ ታርጌት ያደረገ ህዝቡ እንደ ህዝብ ክልሉ እንደ ክልል እንዳይቀጥል ትልቅ ፈተና ሊሆን የሚችል ነገር እየሰሩ ነው ያሉት። እነዚህ የፖለቲካ፣ የኢኮኖሚ፣ የጸጥታ
ችግሮች ደግሞ በፈጠሩት ስጋት ደግሞ እጅግ በጣም ብዙ ወጣት እየተሰደደ ነው። ኢትዮጵያ ውስጥ ያለው እንቅስቃሴ ኦልሞስት ሀገሩም ስለሆነ በጊዜያዊነት ምናልባት ክልሉ ላይ ካጋጠመው የጸጥታም የምንም የኢኮኖሚ ችግር ለመላቀቅ ተንቀሳቅሶ መስራቱ ተገቢም ስለሆነ ሀገሩም ስለሆነ ማለት ብዙም የተለየ ስጋት ነው ብለሽ አታስቢ ይችላል። በተለይ ወደ አውሮፓና ወደ አረብ ሀገር ለመሄድ ለዛውም ህጋዊ ባልሆነ መንገድ ያለው ነገር ስታዩ በየቀኑ የሚወጣው የመኪና ብዛት በእግርም በምንም እንቀሳቀሰው ስታይ ነገ ጠዋት ወጣት የሚባል የሌላት ትግራይ እንዴት ከቀን ወደ ቀን እየሰሯት እንዳሉ ባይዘው ይሄ ሞዴል ድንገት የፈጠሩት ማለት ነው። የተማሩት ትምህርት ነው። ሆን ተብሎ ክልሉ ላይ ወጣት እንዳይኖር፣ ምሁር እንዳይኖር፣ የሚጠይቅ እንዳይኖር፣ የሚቃወም እንዳይኖር በማድረግ ህዝቡ አንገቱ ደፍቶ የነሱ ባሪያ ሆኖ እንዲሄድ ለማድረግ ብለው በደንብ ዲዛይን አድርገው የሰሩት ፕሮጀክት አካልም ነው። ስለዚህ ህዝቡ ጭንቅ ውስጥ ነው ያለው። አይ ክልል በቃ እዚህ ሆኜ ልኖር እንዳይል እዛ በኃይል አስገድደው ለጦርነት የወሰዱት ነው። ኢቭን ከእድሜ በላይም የሆነ ሰው ያለው ነገር በሙሉ የሱ እንዳልሆነ ባለው ነገር ላይ መወሰን እንደማይችል አዋጅ አውጥተው ያስገደዱት ነው። ስለዚህ እዛ መኖር ባለመቻሉ እድሌ ልሞክር ብሎ ሌላ ክራይስ ውስጥ እየገባበት ያለ ነገር ነው የምታየው። ስለዚህ በአጠቃላይ የትግራይ ህዝብ ያለበት ሁኔታ ሁሉም የኢትዮጵያ ህዝብ በተለይ ደግሞ የፌደራል መንግስት በደንብ መረዳት ያስፈልጋል። ይሄ ማለት አይረዳም ያልኩኝ አይደለም። ግን አሁን ለምሳሌ ከፕሪቶሪያ በኋላ ይሄ ሆነ ምናምን እያልን ነው። ፌደራል መንግስት የፕሪቶሪያ ስምምነቱ ዋናው ባለድርሻ ነው። ይሄ ሁሉ ችግር ሲፈጠር ለምንድን ነው ዝም ያለው ብለን ስናይ አንድ የሚያስማማን ነገር ምንድነው? እነዚህ ሰዎች ኦልዌይስ በጦርነት ነው የሚያምኑት፣ በግጭት ውስጥ ነው የሚኖሩት። ስለዚህ እነሱ ወደሚፈልጉት ነገር ከተገባ ህዝቡ እንዳይጎዳ ነው አይደል? ነው እስካሁን የነበረው ትዕግስት ሁላችንም በቻልንበት መንገድ ትዕግስቱም ቻይነቱም አጠቃላይ አስተውሎቱ በአውንታ በፖዚቲቭሊ ስናይበት የነበረ ምክንያት ይሄ ስላለው ነው። ይሄ ከዚህ በኋላ ጦርነት የሚል ነገር ስለነበረ ነው። አሁን ግን ፕራክቲካሊ ይሄ እየታየ ያለው ትዕግስትና ቻይነት የትግራይ ህዝብ አዳነ ወይ ብለን ስናይ ግን ነው እንደውም እነዚህ ሰዎች ይሄ የሚባል ህዝባዊነት የላቸውም። ስለሌላቸው የተሰጣቸው እድል ክልሉን ለማረጋጋትና ህዝቡን ለማካስ ሳይሆን ህዝቡን ለሌላ ጥፋት ለመዳረግ ወደ ሌላ ጥፋት ለመውሰድ የተጠቀሙበት ስለሆነ እያንዳንዱ ጊዜ እነሱ ወደ ከፋ ጥፋት እንዲወስዱ እድል ሰጣቸው እንጂ ትግራይ እየዳነች አላየንም። ለትግራይ የሚላክ በጀት የነሱ የጥፋት ዝግጅት ማጠናከሪያ ነው የሚያደርጉት። የትግራይ ወጣት አርፎ እንዳይማር፣ የትግራይ ወጣት አርፎ እንዳይሰራ፣ ለነገ የተሻለ ህይወቱ ራዕይ እንዳይኖረው፣ ትግራይ የመልሶ ግንባታዋን እንዳትሰራ፣ በሁሉም ከተሞችም ክልሎችም የምናያቸው የልማት ጭላንጭሎች ትግራይ ውስጥ እንዳያቸው ከማጨለም የዘለለ ይሄ ነው የሚባል ነገር እያየን አይደለም። ስለዚህ አሁን ከዚህ በፊት የነበረው ነገር የራሱ ፖዚቲቭ ነገር ያለው ቢሆንም አሁን ግን ቆም ብሎ ይሄ ህዝብ እንደ ህዝብ ሳይጠፋ ምን ማድረግ አለብኝ ማለት የሚገባው አካል ማለት ያለበት ግዴታም ነው። ባይዘው የትግራይ ህዝብን የማዳን ጉዳይ የፌደራል መንግስት ግዴታ ነው። የኢትዮጵያ ህዝብን ግዴታ ነው። ለምን አንድ ሀገር ሲኖረን አንድ ታሪክ ሲኖረን ሀገራችን በየትኛውም ጫፍ
ለሚደርስባት ጥቃት አብረን ስንመከት ነው የነበረው። የትኛውም አካባቢ ላይ የተፈጠረው የህዝባችን ችግር የጋራ ችግር አድርገን ስንተጋገዝ ብዙ ዋጋ ስንከፍል ነው የመጣው። ስለዚህ የትግራይ ህዝብ ከየትኛውም ጊዜ በላይ በከፍተኛ የሆነ ጭንቅ እና ያለመኖር ስጋት ውስጥ የገባበት ሁኔታ ነው። ስለዚህ ይሄ የገባበት ነገር ጠቅሎ ሳይጠፋ ይሄን ህዝብ የማዳን ጉዳይ ኢትዮጵያ መንግስትም ህዝብም ከነሱ የሚጠበቀው ነገር ማድረግ ያለባቸው ብዬ ነው የማስበው። እንዴት ነው ድምፁን ሊያሰማ የሚችለው የትግራይ ህዝብ? ማለት ቅድም ስለ መብትና ስለወጡት አዲስ አበባዎች ሲነሳ ነበረ። የመናገር የመጠየቅ ዲሞክራሲያዊም ሰብአዊ መብቱን ተገፎ ባለበት ሁኔታ ህዝቡ እንዴት ነው ድምፁን ማሰማት ያለበት? መንገዱስ ምንድን ነው? አሁን አንዳንድ ጊዜ ይሄ ሁሉ መንገድ ከሌለ ከታጠረበት በምን መልኩ ሊያሰማ የሚችለው? እንግዲህ እኔ እናንተ ስለተገናኘን አንድ እንደ ክልሉ ተወላጅ እዛ ቦታ ላይ ደግሞ በጊዜያዊ አስተዳደርነት ሁኔታውን እንዳየ በተለይ ማህበራዊ፣ ኢኮኖሚያዊ፣ ስነልቦናዊ ቀውሱን እንደተመለከተ ሰው ይሄ ጥያቄ ስለማያመህ ተናገር። ከዚህ ይህን እድል ስላገኘ ሁላችንም ልንተነፍስበት እንችላለን። በየት በኩል ይተንፍስ? ያ አሁን ምን አለ መሰለሽ፣ እኔ በተደጋጋሚ በሚኖሩ ውይይቶች አልፎ አልፎም እንደዚህ ሚዲያ ላይ በሚኖረኝ ውይይት ብዙ ጊዜ ጥሪ ማቅረብ የምፈልገው ለትግራይ ህዝብ ነበር። የትግራይ ህዝብ ይህን ስርዓት የጨቋኝ ስርዓት የአፋኝ ስርዓት ያው ያደረገው ነገር ምን እንዳደረገው ያውቃል። ስለዚህ በቃኝ ማለት አለበት የሚል ነገር ነው የነበረው። አሁን ይሄ ሀሳብ ትክክል ነው። ከማንም በላይ የትግራይ ህዝብ ራሱን የማዳን ከገባበት ችግር ራሱን የማውጣት በተለይ ደግሞ ወጣቱ ኤክስፔክት የሚደረገው ይሄ ማለት ሌላው አካል አይመለከተውም ማለት አይደለም። ግን አሁን ያየናቸው ምልክቶች አሉ። ለምሳሌ የጌታቸው መስተዳድር በነበረበት ጊዜ ወጣቱ ድምፁ ማሰማት የሞከረባቸው የተለያዩ የትግራይ አካባቢዎች በሚጠሩ ስብሰባዎች ከዛም በዘለለ መልኩ በሰልፍና ምናልባትም አመጽ በሚመስል መልኩ ያንን አፋኝ ስርዓት ለመቃወም የሚያደርጓቸው እንቅስቃሴዎች ነበሩ። እነዛ እንቅስቃሴዎች በምን ደረጃ እንዲቆሙ በዛ እንቅስቃሴ ውስጥ የነበሩ ሰዎች በምን ደረጃ ሀረስ እንዳደረጓቸው እናውቃለን። ያንን የመብት ጥያቄ፣ የዲሞክራሲ ጥያቄ፣ የልማት ጥያቄ ሌላ አካባቢያዊ የሆነ ትርጉም ተሰጥቶ የተወሰኑ አካባቢዎች ታርጌት ተደርጎ ምን አይነት ጭፍጨፋ እንደተደረሰ በክልሉ ላይ ታማኝ የማይታመን ተብሎ ሌላ ክላስ ተፈጥሮ አሁንም አንገታቸው ደፍተው እንዲኖሩ የተፈረደባቸው እና ምንም ነገር እንዳይሉ የተከለከሉ አካባቢዎች እንዳሉ ይታወቃልና እኔ ከዚህ አንፃር ተነስቼ ይሄ አዋጅም እኮ ይሄ ህዝብ የሰራና ያለውን ስራ ስህተት ነው፣ ከአቅሙ በላይ በሆነ ደረጃ ነው የበደል ነው ያለ ነው። ስለዚህ አንድ ቀን በቃኝ ያለ ቀን ምንድነው የምናደርገው ብለው ስላሰቡ እኮ ነው። እኮ ማሰብ ነው የሚከለክለው፣ መደራጀት ነው የሚከለክለው፣ መናገር ነው የሚከለክለው። አይደለም አደባባይ ላይ ወጥቶ ሌላ ነገር ሊያደርግ ይቀርና ስርዓት ባለው መንገድ መናገር እንኳን አይችልም። ስለዚህ አሁን ፕራክቲካሊ አይ ኖ አሁንም ምንም ቢሆን ሀያል ህዝብ ነው ብዬ አምናለሁ። ግን ደግሞ ህዝብ ኃይሉን ሊያሳይበት ሊገጽበት የሚችል የራሱ የሆነ አወቃቀር ይፈልጋል። የሚፈልገው የሆነ የራሱ ስፔስ አለው። ያንን ኮምፕሊትሊ ተነጥቆ ነው ያለው የትግራይ ህዝብ። ማለት ነገ ጠዋት የሆነ ነገር ቢል አደጋ የሚያደርስበት ትግራይ ውስጥ ያሉ የቡድኑን ታጣቂ ተጋሩ ብቻ ላይ ሆነ ይችላሉ። ክልል ውስጥ ማን ምን አይነት ኃይል አለው፣ ማን ምን አይነት ተልእኮ ይዞ የሚንቀሳቀሱ የሚለው በራሱ
የደህንነት ስጋት ውስጥ ናቸው ኦፍ ኮርስ። ስለዚህ ስቲል የትግራይ ወጣት ምንም ማድረግ አይችልም እያልኩኝ አይደለም፣ ከህዝቡ ምንም አይጠበቅም እያልኩኝ አይደለም፣ ግን ለዛ ብቻ የሚተው ነገር ግን አይደለም። ምናልባት ክሊር መሆን ያለበት ከዚህ በፊት ስንጠራ የነበረው ለወጣቱ ስንጠራ የነበረው እዛ ያለው ምሁር ስንጠራ የነበረው እዛ ያለው ሀገር ሽማግሌ ምናምን አይነት ነገር የነበረው አሁን ግን ይሄ ህዝብ ምንም ነገር ሊያደርግ በማይችልበት ሁኔታ ታስሮ ስጋት ውስጥ ገብቶ ሁሉም ነገር ኦን አድርገውታል። ሰርቶ መብላትም ማይችል ከሆነ አሁን ነው ነሰሰሪ በጥይት ብቻ አይደለም በረሃብም ይገሉታል። በዛ ውስጥ ያለው የሚደርሰው የማግለልና ብዙ እንደ ሰው ቶርች የማድረግ ነገሮች በጣም ብዙ ስለሆነ እስካሁን የነበረው ትዕግስትና ቻይነትም የትግራይን ህዝብ ስላዳነ ህዝቡ የሚድንበት ሌላ መንገድ ተሎ መወሰን እና ለህዝቡ መድረስ የሚገባው አካል ጊዜ ሊሰጠው የሚገባ ነገር አይደለም እና ይሄንን ነው የኢትዮጵያ መንግስትም የኢትዮጵያ ህዝብም ምናልባት ሌላ የሚመለከተው ዓለም አቀፍ ተቋም ማወቅ ያለበት ክልሉ በምን ደረጃ አደጋ ላይ እንዳለ ነው የሚል ሀሳብ ነው ያለኝ። ወደ ኋላ መመለስ ካልሆነብኝ የፕሪቶሪያ ስምምነት ላይ የፌዴራል መንግስቱ ትልቅ ኃላፊነት ነበር የተጣለበት። ያንን በማድረግ ረገድ መነሻችን አካባቢ ትንሽ ለመነካካት ሞክረናል። የሚጠበቅበትን ከማድረግ አንፃር ምን ደረጃ ላይ ነበር? እንግዲህ መቀሌ ከተማ ከንቲባ እንደነበር አንድ ሰው ደግሞ ከዛ በኋላ የሰላም አየር መተንፈስ ህዝቡ ከጀመረ በኋላ ያለው የሰላም አየርን ከማጣጣም አንፃር ወደ ልማት የመግባት መንፈስ በአጠቃላይ ይህ ሂደት ከዛ ደግሞ የፌዴራል መንግስቱ የሚጠበቅበትን በማድረግ ረገድ የነበረው ሁኔታ እንዴት የሚገለጽ ነበር? አሁን እንግዲህ ያ ቡድኑ የፌዴራል መንግስቱን ስምምነቱን ጥሷል የሚሉ ትችቶችን ያመጣልና ማድረግ ከነበረበት ነገር ምንድነው ያስቀረው የፌዴራል መንግስት? እንግዲህ መጀመሪያ ጀምሮ እኮ ሲደረጉ የነበሩ ነገሮች ነበሩ አይደለ? እነ ስብሐት ነጋን ከመፍታት ጀምሮ ከዛ በኋላ የልማት ስራዎችን ምኖችን ብዙ ነገሮች ሲደረጉ እንደነበረ ምናውቃቸውም አሉ። ደግሞ እዛ እንደነበረ ሰው ምንድን ነበር የቀረው ከፌዴራል መንግስት? ያ አሁን ምን መሰለሽ ብዙ ጊዜ ስምምነት ሲፈጸም የተስማሙ አካላት አሉ ቢያንስ እና ተግባራዊ እንዲሆን የሁለቱም መልካም ፍቃድ በዋነኝነት የሁለቱም ኮሚትመንት የሚጠይቅ ነገር ነው። ሌላ ሶስተኛ አካል የሚያደርገው ድጋፍም ምናምን የራሱ ነገር ይኖረዋል። ግን መጀመሪያ ለጉዳዩ ያለው አስፈላጊነት በጋራ ከመስማማት ያንን ተግባራዊ ለሚያደርግ ከራስ ካንተ የሚገባው ነገር የማድረግ የመደጋገፍ ነገር ይፈልጋል። ስለዚህ ከዚህ አንፃር ስታየው ከመጀመሪያው ጀምሮ ስምምነቱን በኔጌቲቭ የማየት እንዳይፈጸም የመከላከል ነገር ነው ቡድኑ ያሳየው። that's the problem። ከዛ በኋላ በመናያቸው ምልክቶች አሁን ለምሳሌ ፌዴራል መንግስት ኦልሬዲ ተኩሱ ማለት ይታወቃል። ባይዘው ተኩሱ ስምምነቱ በሚፈረምበት ጊዜ የኃይል ሚዛን ምን ነበር? ባይፈረም ፌዴራል መንግስት ምን ማድረግ ይቻል ነበር? ይሄ ያው ይታወቃል። ከዛ በኋላም ቶሎ ሰብአዊ ድጋፍ ለማድረስ የነበረው ዝግጁነት ብቻ ሳይሆን ፕራክቲካል ተግባራዊ ነገር የነበረው ነገር ከዛ ቀጥሎ ጊዜያዊ መስተዳድር ሲቋቋምም በቃ በዛ መስተዳድር ላይ ለኔ የሚገባው የሥራ ኃላፊነትም እናንተ ወሰዱ ብቻ ክልሉ ይረጋጋ ብቻ ክልሉ ሰላም ይሁን በማለት የታየው ነገር የተለያዩ የህዝብና የመንግስት አገልግሎቶች ቶሎ ወደ ተግባር እንዲገቡ የሚያስፈልገው የገንዘብም የማቴሪያልም የሰው ኃይልም ከመማራት አንፃር የነበረው ዝግጁነት ዲዲአር ለመፈጸም መጀመሪያ እናግዛለን ያሉ ብዙ አካላትን ማንሳት ይቻላል። ግን አሁን በኋላ ፕራክቲካሊ እነሱም እንኳን ተግባራዊ የሆነ ድጋፍ ባላደረጉበት ባለው አቅም ለማድረግ የታዩ ነገሮች ሌሎችም ያሉ ልዩነቶች ህገ መንግስታዊ በሆነ መንገድ ለመፍታት የታዩ ነገሮች እንደ ፖዚቲቭ የሚታዩ ነገሮች ናቸው። እኔ አሁን መሰለሽ አሁን አንዳንድ ጊዜ ፕሪቶሪያ ስምምነት በራሱ በልክ አንብበን በልክ ተረድተነዋል ወይ የሚለውን በራሱ የራሴ ጥያቄ ነው። ብዙ ጊዜ ያነሳዋለሁ። እኔ አንዳንድ ጊዜ ትግራይ ውስጥ ካሉ ጓደኞቼ ምናምን የሥራ ባልደረቦቼ ምናምን እናወራለን። የሚያነሳቸው ጥያቄዎች አሉ።
እኔም ሼር ማድረጋቸው ጥያቄዎች ሊሆኑ ይችላሉ። ይሄ ስምምነት ተቀብለን እንደመነሻ ከወሰድን ግን ሪሊ ይሄ ስምምነት የሚለው ነው ወይ እዛ እየተወራ ያለው ነገር? ትግራይ ውስጥ ሌላ የፕሪቶሪያ ዶክመንት ነው እንዴ ተጽፎ የተበተነው ብለህ እስክትል ድረስ የምትሰማቸው ነገሮች አሉ። ስምምነቱ ሌላ ነው፣ እዛ ደግሞ ያለ ስምምነት አይነት ነገሮች ታያለ። ማለት ያልተጻፈ ነገር ኤክስፔክት የማድረግ ነገር። ስለዚህ አንዱ ትልቁ ሉዝ ያደረገው ነገር ምንድነው? ይሄ ስምምነት የችግር መፍቻ ነው ብሎ አምኖ ዶክመንቱን እንደ ጥሩ መነሻ ወስዶ ተግባራዊ ለማድረግ ያለው ዝግጁነትና ፍላጎት ትክክል ስላልነበረ በቡድኑ በኩል ኦፍኮርስ ፌደራል መንግስት የሄደባቸው አዎንታዊ ነገሮች አሉ። ግን ስምምነቱ ሙሉ በሙሉ እንዳይፈጸም ግን የሆነበት ሁኔታ ነው ያለው። ስለዚህ እዚህ ላይ ትልቁ ነገር በሁለቱም በኩል የሚፈልገው ነገር ስላለ አንዱ አካል ብቻ ሙሉ በሙሉ ፕሪቶሪያ ስምምነት መፈጸም አይችልም። ተፈናቃዮችን፣ ልዩ ሰብአዊ ድጋፍ የሚፈልጉትን አካላት ሌሎችም ጋር ጭምር የሚደረጉ ድጋፎችን ራሱን በማደራጀት ነበር ሲጠቀምበት የነበረውና ቡድኑ ከዛ ውጪ ደግሞ ለልማት ተብሎ የሚበጀተው በጀት ከዛ ደግሞ የተለያዩ የተጀመሩ ፕሮጀክቶች ተስፋ ያጫሩ በህዝቡ ዘንድ የነበሩ ነገሮች ሁሉ ወደ ማጨለም ሄዷል። ቅድም አንተም ብለዋልና እዛ የነበረውን ተስፋ ወደ ማጥፋት እንደ አዲስ እሳት የመጫር ነገሮች በየጊዜው ይስተዋላሉ። እንግዲህ አመታትን የዘለቀ ሆኗል። እንግዲህ የለውጡ መንግስት ካለመቀበል ጀምሮ እስካሁን ድረስ ባለው ሂደት ውስጥ የትግራይ ህዝብ እሳት ውስጥ ነው ያለው። ይህን እሳት እንግዲህ የማጥፋት ሂደቱ እንዳለ ሆኖ እንደ አንድ የትግራይ ተወላጅ ሁሉም ዜጋ እንግዲህ የኢትዮጵያውያን ሁሉ በዚህ ጉዳይ ያዝናሉ ብዬ አስባለሁ። የሚሰማቸው ነገር አለ። እንደ አንድ የትግራይ ክልል ተወላጅ እንደ አንድ ኢትዮጵያዊ ምን ስሜት የሚፈጥርብህ? አሁን ምን አለ መሰለሽ፣ አንዳንድ ጊዜ እንደዚህ አይነት በጣም የሚያሳዝን ምናልባት የሚያሳፍር ሁኔታ ህዝብ ላይ ክልል ላይ አገር ላይ ምናምን በሚያጋጥምበት ሁኔታ ላይ የሆነ ነገር ማድረግ አለመቻል የሚፈጥረው ስሜት በጣም ከባድ ነው። ያጋጠመው ነገር ብቻ ደግሞ ቢሆን ያጋጠመው መጥፎ ነው፣ ግን ቢያንስ ከዚህ ለመውጣት ከዛሬ ጀምሮ ያሉ ጊዜያቶች ያለ መልካም ሁኔታዎች ተጠቅመን ይሄን ማድረግ እንችላለን በምትልበት ኤነርጂ ላይ ስትሆን ደግሞ ትንሽ ይሻላል። አሁን ደግሞ መልሰህ ግን ያጋጠመው ችግር በዚህ ደረጃ ተሰምቶ እያለ ተመልሶ ደግሞ ከፊት ደግሞ ሌላ ጥፋት መኖር ደግሞ ስታስብ በጣም ፔንፉል ነው። ካሁን ወደፊቱ ማስፈራቱ ይሄ እንዳለ መታደል አይደለም ማለት ነው። የትግራይ ህዝብ ምን አይደለም ማለት ለምን እንደዚህ አይነት ነገር ውስጥ እንደገባ ከአብራኩ ወጣን የሚሉ ልጆቹ ለምን በዚህ ደረጃ እንደጨከኑበት በህዝባቸው ኦፍ ኮርስ ህዝባቸው ከሆነ ጥፋት ላይ የነሱ ህልውናን ማቆም ለምን እንደፈለጉ የዚህ ፍላጎትና ሐሳብ እውናዊነትን በምን መንገድ እንደሚረዱት አላውቅም። ዳስዋይ ከዚህ በፊት የትግራይ ህዝብ ራሱ ማዳን አለበት፣ እምቢ ማለት አለበት ወጣቱ ምናምን ከሚለው በዘለለ መልኩ ይሄ ችግር ከጊዜ ወደ ጊዜ እየፈጠረው ያለው ሁኔታ ለዛ ክልልና ለዛ ህዝብ ብቻ የሚተው አይደለም። ስለዚህ አብሮት ያለው የሀገሩ ህዝብም አብሮት ያለው የሚመለከተው ፌደራል መንግስትም ዝምታው መስመር አለበት ወደሚል ነገር የመጣሁት ወይም ብዙ ሰዎች ወደዛ እየመጡ ያሉት የችግሩ ደረጃ ከማየትም አንጻርም ስለሆነ ማለት ነው። እና እንዳልኩሽ በዚህ ደረጃ ያማል። ሌላው ግን አንድ ከዚህ ጋር ተያይዞ ግን ማለት ይሄ ለማን ነው የሚመለከተው የማን ችግር ነው የሚለው ነገር ያው ማን ነው የሚመለከተው የራሱን የሚወስድበት ጉዳይ ሆኖ ይሄ ሁሉ እያደረገ ያለ ቡድን ግን ሌሎች ሰዎች በሚያስቡት አንጻር
ጠንካራ የሆነ ቡድን አይደለም። ይሄ የሚባል የሐሳብ ይሄ የሚባል ህዝባዊ መሰረት ይሄ የሚባል ህጋዊነት እነሱ እንደዚህ በየቴሌቪዥኑ እንደሚያወሩት አይነት ታጣቂ ይሄ የሚባል የመዋጋት የስነልቦና ዝግጅነት ያለው አካል የላቸው። አንዳንድ ጊዜ ኦቨርስቲሜት ይደረጉ ያሉ ይመስለኛል። ኮርስ እንደዚህ አይነት ለነሱ ያለው እይታ በአንድ ቀን የመጣ ላይሆን ይችላል። በተለያየ መንገድ ብዙ ፖለቲካ ሰርተውበት የተፈጠረ ሊሆን ይችላል። ፕራክቲካሊ ግን አሁን ታዩና ዝም ብሎ ሌላ ሰው በሚሰጋው ደረጃ የትግራይ ህዝብ ከጎናቸው ሊቆም ይቀርና አለን የሚል እጃቸው ላይ ያለው ታጣቂ እንኳን ለነሱ ለማዋጋት ምንም አይነት ፍላጎት የለው። እውነቱን እየተረዳው ነው። ኦፍ ኮርስ በየቀኑ እየጠፋ ወደ ቤቱ የሚገባ ከዛን ደግሞ በየቀኑ እየጠፋ ወደ ኃይል የሚቀላቀል በጣም ብዙ ነው። የቀረው አንዳንዱ በጥቅም የሚደለል እዚህ ከቆየ የተገኛለ የሚሉ ብዙ ማማለያ ፕሮሚሶች ስላሉ እነሱም ይቅሩ ብለው ምን እንዳያስብ በቤቱ ቢመጣ ያለው የኢኮኖሚ ክፍተት ምን እንደሆነ ስለሚያውቅ የተወሰኑ ጥቂት የነሱ የቤተሰብ እና ልዩ ተጠቃሚዎች ካልሆኑ ይሄ ኃይል አሁን በፈጠረው መንፈስ ደረጃ ይሄ የሚባል የውስጥም የውጭም ጥንካሬ ያለው ህዝባዊ ድጋፍ ያለው ህዝባዊ ቅቡልነት ያለው በተስማተር ኃይልም ያለው አይደለም። አሁን ዝም ብሎ ጽምዶ ምናምን የሚባለው ጨንቆት የገባበትም ነገር ስናይ ሻዕቢያ ከምንም በላይ የማንጠራት እንደሆነ ይታወቃል። አዜንዳው ዘደይ በዚህ ቡድን ምን ሊያደርገው እንደሚችል ከብዙ አንጻር ተነስቶ መገመት ይችላል። ጉዳይ ማስፈጸሙ ሲያበቃ ዞሮ ዞሮ ወደ ራሱ መምጣቱ አይቀርም። ኦፍ ኮርስ አሁን ጥቅሙ ለማክበር ነው ከነሱ ጋር የቀረበ ያለው። በእርግጥ አይነት ደግሞ የሱ ፍላጎት ደግሞ ለመፈጸም የሚያስችል አቅምም የላቸውም። ምናልባት ለሱ ማለት ያለብን ነገር ላይ ነው ይችላል። ግን እነሱም ለሱ በጠበቁት ደረጃ ምን ያደርግላቸው አይችልም። ኦፍ ኮርስ እንዲጠፉ ስለሚፈልጋቸው ትግራይ የጦርነት አውድማ እንድትሆን ስለምትፈልግ ጥይት ምናምን ሊያቀብላቸው ይችላል። ሶቪየት ፕራክቲካሊም ያቀብላቸው ነው። ከዚህ የዘለለ የትግራይ ህዝብ እንዲጠናከር የትግራይ ሰላም እንዲመጣ የሰላም መረጋጋት እንዲመጣ ትግራይ ላይ ዲሞክራሲን ሊሰፍን ትግራይ ላይ ልማት እንዲሆን ኮንትሪቢዩት የሚያደርገው ነገር የለም። ምንም ነገሩ ስታዩ ይሄ ማለት ምናልባት ይሄ ሊሆን ይችላል ብለህ በአውንታ ልታየው የምትችል ነገር ከብዙ መጥፎ ነገር ውስጥ ልታወጣት የምትችል ጥሩ ነገር እንኳን እስክታጣ ድረስ ነው በጣም ጨለምተኛ የሆነ ነገር የምታየውና አይ ቲንክ ግን ይሄ ነገር ሄዶ አንደኛ ማንኛውም ኢትዮጵያዊ ሆነ የኢትዮጵያ መንግስት የትግራይ ህዝብ ጉዳይ ህዝቡ ስለሆነ አካሉ ስለሆነ ስለሚመለከተው፣ ሁለተኛ ደግሞ ይሄ ችግር ትግራይ ውስጥ ብቻ የሚቆም አይደለም ባለበት ይሄ ችግር ማቆምና መፍታት ካልቻለ የሰፋ ሲሄድ ሌላ ቅርጽ የያዘ ሲሄድ ምን አይነት አገራዊ ምን አይነት ህዝባዊ ችግር ሊፈጠር እንደሚችልም ስለሚታወቅ አይ ቲንክ ጉዳዩን እያየንበት ያለ ነገር መስተካከል እንዳለበት ይሰማኛል። በምርጫ ቦርድ ህጋዊ እውቅናውን ያጣ ቡድን ነው። በማንኛውም ኢትዮጵያዊ ቅቡልነቱን እያጣ የመጣ ቡድን ነው። መጨረሻ ላይ ደግሞ የትግራይ ህዝብም እየተወው እውነታውን እየተረዳ አድኑኝ የሚል ድምፅ እስኪያሰማበት የደረሰ ቡድን ነው። አቅሙንም እንዳጣ ደግሞ ያው ካንተም እየሰማሁ ነው። እንዲያየን እርስ በርስም እየተከፋፈሉ የትኛው ራሱ ለመጠራት እንደደረሰ ለማወቅ እስከሚቸግር ደርሷልና ይሄ እንግዲህ የትግራይ ህዝብ ከኢትዮጵያዊ ማንነቱና ወንድሞቹ ለመነጠል የሚደረገው ሂደት ሌት ተቀን ትጋት ያለበት ይመስላል በእነሱ ዘንድ። ስለዚህ እንደ መጨረሻ መልእክትም አድርጌ ብወስደው ለትግራይ ህዝብም ለፌዴራል መንግስትም በአጠቃላይ ለኢትዮጵያውያን በሙሉ በዚህ ረገድ መተላለፍ አለበት
የምትለው መልእክት በዚሁ የመጨረሻ አድርገን ብናነሳ ደስ ይለኛል። የመጀመሪያም ስንነጋገር እንደነበረው ብዙ የተሳሳቱ ትርክቶች አሉ። ሁሉም ህዝብ ላይ ፍታት ማተር አሁን ስለ ትግራይ እያወራን ስላለን እንጂ ብዙ ቦታ ላይ ብዙ የተሳሳቱ ነገሮች አሉ እኛ ከምናያቸው ውጭ የሆኑ። ስለዚህ አንዱ የትግራይ ህዝብ ትናንትም የነበረበት ዛሬም ያለበት ሁኔታ በልኩ መረዳት በጣም አስፈላጊ ነው። ትናንትም ስለሱ ሲወራው የነበረ ነገር ፕራክቲካሊ ግራውንድ ላይ የነበረ አይደለም። ዛሬ ደግሞ በከፋ ሁኔታ ያለበት ሁኔታ እንደ ህዝብ በጣም የሚያሳዝን በጣም አስጊ ሁኔታ ላይ ነው ያለውና ችግሩ በልኩ መረዳት አስፈላጊ ነገር ነው። ይሄ ቡድን አንዳንዴ ባይዘው ኢትዮጵያ የመምራት እድል ሲያጋጥመው እላፊ ኢትዮጵያው ለመሆን ያለው ሩጫ በጣም አስደንጋጭ ነው። ኢትዮጵያ መምራት አስችልም ሲባል ደግሞ ኢትዮጵያ አይደለም ለማለት ያለው ሩጫ ደግሞ ሌላ ጉድ ነው። በግጥ የትግራይ ህዝብ በነሱ ቴምፖ የሚንቀሳቀስ አይደለም። ልኬቱም አይደለም። ዛሬም የፈለገው የፖለቲካ ጥያቄ ሊኖረው ይችላል። የፈለገው የፍትህ ጥያቄ ሊኖረው ይችላል። በኢትዮጵያዊነቱ የሚጠራጠር ህዝብ አይደለም። ኢትዮጵያ ለትግራይ ህዝብ ምን እንደሆነች በኢትዮጵያ ሀገር ግንባታ ውስጥ ያለው ኮንትሪቢዩሽን የሚረዳ አክኖሎጂ የሚያደርግ ነገም የተሻለች ኢትዮጵያ በመፍጠር ሂደት ላይ ሊኖረው የሚገባው አስተዋጽኦ ሊያገኙ የሚገባ ጥቅም በግልጽ የሚረዳ። እነዚህ ሰዎች ግን ያው ይታወቃል የነሱ ጥቅም ኢትዮጵያዊ በመሆን ኢትዮጵያ በማለት ይረጋገጣል በሚልበት ጊዜ ያው ኢትዮጵያ ሲሉ እናቃቸዋለን። መልሰው ደግሞ የኛ ጥቅም በዚህ ነው ሲሉ ደግሞ ማለት በመርህ ደረጃ የምትገልጻቸው ሰዎችም አይደሉም ፍታት ማተር። ስለዚህ እነዚህ የፍላጎት በየጊዜው መዋዠቅና የነሱ እብደት የትግራይ ህዝብ መገለጫ ሊሆን አይችልም። ይሄ ማለት ግን አይፈልጉም ማለት አይደለም። እቺኛዋ መንገድ ለኛ በስልጣን ላይ አንድ ወር ተቆየናለች ብሎ የሚያምኗት ነገር ብትኖር ያችን ነገር ለማድረግ ያችን ነገር ለማግኘት ምንም ነገር ከማድረግ ወደ ኋላ አይሉ። አሁን ገና ጊዜያዊ መስተዳድሩ ገልብጠው በኃይል ስልጣን ሲይዙ ክልላዊ መንግስት የሚለውን ትተው የትግራይ መንግስት ማለት ጀምረዋል። ይሄ ማለት ከህገ መንግስት አንጻር ምንድነው? ይሄ ማለት የሚያስከትለው ህጋዊ ጥያቄነት ምንድነው? ሌላ ህግ ጥሰት፣ ይሄ ማለት ሌላ ህግ ጥሰት ነው ማለት ይታወቃል። ግን እነዚህ የትግራይ ህዝብ መገለጫ ሊሆኑ አይችሉም። በቀጥታም በተዘዋዋሪም ከዚህ በፊት በተለያየ መንገድ እነሱ እንደሰው የሚያስብ እነሱ እንደ ስርዓት የሚያስብ እንደሱ እንደ የራሱ ወኪል የራሱ ጠባቂ የራሱ ጥቅም ጠባቂ አድርጎ ሲያስብ የነበረ ብዙ ማህበረሰብ አሁን ክሊር ማን እንደሆነ በደንብ ያወቀበት ለሱ የቆሙ ሳይሆን እሱን ለማጥፋት የቆሙ እንደሆኑ የሱን ጥቅም የሚያከብሩ ሳይሆን እሱ ከሁሉም ጥቅም እንዲቀር የትግራይ ህዝብ ለማድረግ የሚሰሩ መሆናቸው ከገጠመው ችግር ሊያወጡ የሚችሉ ሳይሆን ወደ ሌላ ጥፋት የሚወስዱት መሆናቸው በሚገባ የተረዳበት ሁኔታ ነው ያለው። አይ ቲንክ ይሄን የኢትዮጵያ ህዝብ በአግባቡ የሚረዳ ነው የሚመስለኝ። ግን በመጨረሻ ላይ ያው ትግራይ ከዚህ በፊት ያለፈችው ፈተና ይታወቃል። አሁን ያለው ነገር ደግሞ እጅግ በጣም የባሰ እና የህልውና ስጋት የፈጠረ ነገር መሆኑ ሁሉም ኢትዮጵያዊ በአግባቡ ተረድቶ ታሪካችን እንደሚያሳየን ከወንድም እህት ህዝብ ጋር ትግራዋይ ወንድም እህቱ ጋር እንዲቆም የገጠመው ችግርም የጋራ ችግራችን ስለሆነ ከዛ ችግር ለመውጣት በሚደረገው ነገር የራሱ አስተዋጽኦ እንዲያበረክት ደግሞ ሌላው የኢትዮጵያ ክፍል ለትግራይ ብቻ ሳይሆን ትግራይ በኢትዮጵያ በሀገራችን ሰላምና ጸጥታ የማረጋገጥ ስራ ላይ በአጠቃላይ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ እንቅስቃሴዎችን ከሷ የሚጠበቀው ነገር
መደረግ እንዳለበት እንጂ ጠላት እንደሚፈልገው እኛና እናንተ አይነት ነገር በመሃል ተፈጥሮ አንዱ ስለአንዱ የማይጨነቅ ወይም አንዱ ለአንዱ የማይደግፍ አይነት ኢንቫይሮንመንት መፈጠር እንደሌለበት ይሄም የኛ ታሪክም የኛ መገለጫም ስላልሆነ ሁላችንም በዚህ ደረጃ ልንረዳው የሚገባ የሚል ሀሳብ ነው ያለኝ። ይህን ሳጨርስ ግን የውጭ ሀገራት የሚገኙ የትግራይ ተወላጆች ላይ የሆነች ነገር ብትል ደስ ይለኛል። ምክንያቱም ቅድም ጀምሮ ምንም ነገር አላልንበትም። ትልቅ ደግሞ አስተዋጽኦ አላቸው። ዓለም አቀፉ ማህበረሰብ በራሱ የሆነ ነገር እንዲያይ፣ ስለ ትግራይ የሆነ ነገር እንዲያይ፣ ስለ ቡድን የሆነ ነገር እንዲያውቅ የሚያደርግበት እድል ያስፈልጋል እና አንዱ የኮሚኒኬሽን ወይም የመገናኛ መንገዳችን እነሱ ሊሆኑ ይችላሉ። አሁን ከዚህ ከዲያስፖራ ጋር ተያይዞ በእርግጥ አሉ አንዳንድ ለውጦች አሉ። ካለው ቁጥር አንጻር ሲታይ በጣም ጥቂት ሊባሉ የሚችሉ ችግሩን በልኩ ተረድተው አሁን ያለው አካሄድ ክልላቸውን ህዝባቸውን ሊያጠፋ የሚችል መንገድ እንደሆነ አውቀው ፊት ለፊት መግጠም የጀመሩ ብዙ ዲያስፖራዎች አሉ። አንዳንድ ግን አይገባም፣ እያየም እንዳላየ እየሰማም እንዳልሰማ ማለፍ የሚፈልግ አሁንም እውነት ለመቀበል በጣም የሚቸገር ብዙ ዲያስፖራ ብዙ እውነትን ለመቀበል የማይፈልግ ብዙ አለና ግን አይ ቲንክ ምናልባት ምንም ቢሆን አገሩ ነው፣ ምንም ቢሆን ህዝቡ ነው። ስለዚህ የዛሬ ዝምታው ነገ ጠዋት ህዝቡም አገሩን ሊያሳጣው ይችላል። አሁን እኔ ዲያስፖራ የመረጃ ክፍተት አለው ብዬ ለማለት እቸገራለሁ። ያው ይታወቃል ያለው ነገር በየጊዜው ይሰማሉ። ግን ለምንድን ነው ዝም የሚሉት? ለምሳሌ ትግራይ ውስጥ በዚህ ደረጃ ህፃናት እየታፈሱ ወደ እሳት በሚማገዱበት ጊዜ የነሱ ዝምታ ምን ለማለት ነው? በተለያየ ጊዜ ህፃናት እናቶች በሚታሰሩበት በሚገደሉበት ህዝብ ሆን ተብሎ እንዲራብ በሚደረግበት ብዙ የጸጥታና የኢኮኖሚ የፖለቲካ ቀውሶች እየተፈጠሩ የነሱ ዝምታ ምን ለማለት ነው የሚለው ነገር አይ ቲንክ በደንብ ሊያስቡበት የሚገባ ነው። ሊያስቡበት ብቻ ሳይሆን ሪላቲቭሊ ደግሞ እነሱ አንጻራዊ የሆነ ነፃነት አላቸው፣ የተሻለ ነፃነት አላቸው። ትግራይ ውስጥ ሆኖ እንደፈለክ መቃወም ላይ ይችላል። እነሱ ግን ቢያንስ የኔ ማድረግ ነፃነት አላቸው። ትግራይ ውስጥ ያለው ወጣት የሚመለከተው የዓለም አቀፍ ተቋም ያለውን ችግር እንዲረዳ ለማድረግ የሚያስችል አክሰስ ላይ ኖረው ይችላል። እነሱ ግን ይሄን አላቸው። በብዙ መልኩ የተሻሉ ናቸው በብዙ መልኩ። ስለዚህ ይሄንን ህዝባቸው ለማዳን በጊዜው ሊጠቀሙበት የሚገባ እንጂ አሁን እየመጣ ያለው አደጋ በመጠኑ የማይረዱ ከሆነ ምናልባት ነገ ጠዋት ለመመለስ በማያስችል ሁኔታ ሊፈጠር የሚችል ችግር ሊኖርም ስለሚገባ ዲያስፖራ በአፋጣኝ የህዝቡ ድምጽ የሚሆንበት ህዝቡና ክልሉን ለማዳን ሀገሩንም ለማረጋጋት በሚደረገው እንቅስቃሴ ላይ የራሱ አስተዋጽኦ ማድረግ አለበት የሚል ሀሳብ ነው ያለኝ። አቶ አትክልቲ እዚህ ድረስ ተገኝተህ ይህንን ሰፋ ያለ ሀሳብ ስላነሳን እጅግ በጣም አድርጌ አመሰግናለሁ። በኢትዮጵያም በትግራይም ህዝብ ስም ነው የማመሰግነው። እኔም አመሰግናለሁ። እሺ እናንተንም ከልብ አድርገን እናመሰግናለን። አድማጭ ተመልካቾቻችን ሰፋ ያለ ሀሳብ አንስተናል። በትግራይ ህዝብ ስም እየተደረገ ያለውን ትግራይ ላይ ምን እየሆነ እንዳለ ምን መፍትሄ ያስፈልጋል የሚለውን የሰላም ናፍቆቱን ጭምር ያነሳንበትን ቆይታ ነበር የተከታተላችሁት። አቶ አትክልቲ ኃይለስላሴ ከኛ ጋር ቆይታ አድርገዋል። ቀደም ሲል መግቢያ ላይ እንደጠቀስኩት የትግራይ ተወላጅ ናቸው። ከዛም ባሻገር ደግሞ የትግራይ የመቀሌ ከተማ ከንቲባ ሆነው አገልግለዋል በጊዜያዊ አስተዳደር ውስጥ። ከእሳቸው ጋር ነው ቆይታ ያደረግነው። እናንተም አብራችሁን ስለነበራችሁ ከልብ እናመሰግናለን። ቅድስት ዘውዱ ነበርኩኝ። ጤና ይስጥልን።